ሰዓት ላይ እንግዲህ ዩናይትዶች ሮበን አሞሪምን እንዳሰናበሩ እንግዲህ ተሰምቷል። ከሌሎች ጨዋታ በኋላ ሮበን አሞሪም የሰጠው አስተያየት እንግዲህ ብዙዎችን ሲያነጋግር ነበር። ዩናይትዶችን በሱ አስተያየት እንግዲህ ስብሰባ ሲያደርጉ ቆይተው እንግዲህ ሮበን አሞሪምን ከ14 ወራት በኋላ እንግዲህ ማሰናበት መጥቷል። ሮበን አሞሪም እንግዲህ በፕሪሚየር ሊጉ 47 ጨዋታዎችን ሲያደርጉ 19 ሽንፈትን ቀምሷል፣ 15ቱን ደግሞ አሸንፏል፣ 13ቱን አቻ ወጥቷልና ካለው ሪከርድ አንጻር ለዩናይትድ ጥሩ የሚባል አሰልጣኝ አይደለም። ዩናይትዶች 15ኛ እንዲጨርሱ አድርጓል። ፕላስ ደግሞ የኤሮፓ ሊግ ፋይናል እንዲሸነፉም አድርጓል። ይህ አሰልጣኝ እንግዲህ ከቡድኑ እንደዚህ ከማድረጉ በተጨማሪ ብዙ ተጫዋቾች እንግዲህ ከዚህ ቡድን ጋር እንዲሰናበቱም አድርጓል። ሮበን አሞሪም 3-4-3 እንግዲህ ፍልስፍና አለቅም በማለቱ የተነሳም እንግዲህ ከዚህ ቡድን ጋር ከአመራሮቹ ጋር እየተስማማ አልነበረም። ከትላንትናው ጋዜጣ መግለጫ እሱንም ያበሳጨ ነበረ። ጥሎም እንደወጣ እንግዲህ ነግሬያችሁ ነበር። አሁን ላይ ዩናይትዶች ትክክለኛ ውሳኔ የሚባል ወስኗል ብዬ መናገር እችላለሁ። ፍሌቸር እንግዲህ ከአንድ ዓመት በታች ያሉትን ቡድኖች ትቶ እንግዲህ የዩናይትድ ዋና ቲም ለጊዜ አሰልጣኝነት እንደሚያሰለጥን የተነገረው ሮበን አሞሪምን በዚህ ሰዓት ላይ ማሰናበት በጣም የተሻለ ነገር ነው ብዬ መናገር እችላለሁ። ተጫዋቾቹ ሮበን አሞሪምን ለሱ ሲስተም የሚሆኑ ተጫዋቾች ብለው የመጡ ተጫዋቾች ምን ሊሆኑ ይችላሉ? እነ ብራይን ምቤሞ እነ አማድ ሲመለሱ ምን የት ቦታ ላይ ይጫወታሉ? የፍሌቸር ውሳኔ ይመስለኛልና አሁን ላይ ባለው ቲም ፍሌቸር የተወሰነ ነገር ሊያሳየን ይችላል። ያው የዩናይትድን ካልቸር ያውቀዋል። ብዙዎች እንግዲህ ሲናገሩ ነበር። ምናልባት ክርስቲያኖ ትዝ የሚላችሁ ከሆነ ኤሪክ ቴን ሃግ ቫን ኒስተልሮይን መስማት አለበት፣ ዩናይትድም ቫን ኒስተልሮይ ያውቀዋል ሲለው እንግዲህ ብዙ ጊዜ ተደምጦ ነበር። ብዙ አሞሪም ከመጣ በኋላ ደግሞ ቫን ኒስተልሮይን አሞሪም ማሰናበታቸው ብዙ ሲባል ነበር። ቢያንስ እሱን ማቆየት ነበረባቸው። ዩናይትድን ካልቸር የሚያውቅሰው እዛ ስኳድ ውስጥ መኖር ነበረበት ሲባል ነበር። ቫን ኒስተልሮይ በዩናይትድ ቤት ውስጥ እንግዲህ የተወሰነ ጌም አድርጎ እንግዲህ ጥሩ የሚባል ሪካርድ ይዞ ነው የወጣውና ከዛ በኋላ ወደ ሌስተር ሲቲ ሄዶ ነበር። እዛ አልቀናውም። አሁን ዩናይትዶች የትኛውን አሰልጣኝ ሊመርጡ ይችላሉ? ሌላ ጥያቄ ነው። በዚህ የጃንዋሪ ዝውውር እንግዲህ ተጫዋቾች ያስፈርማሉ ሲባል እንግዲህ ከቼልሲ አሰልጣኝ ቀጥሎ እንግዲህ ሮበን አሞሪም ተሰናብተዋል። ብዙም አልገፉም። አንድ ጨዋታ ነው ሮበን አሞሪም ማድረግ ብቻ የቻለው ከቼልሲ አሰልጣኝ ከኤንዞ ቀጥሎ እንግዲህ ሲሰናበት ማለት ነውና ኤንዞ ወዲያው ከዩናይትድ ጋር ተያይዘው ነበር። ምናልባት በቪዲዮ ላይ ስናወራ ትዝ የሚላችሁ ከሆነ ዩናይትዶች ወዲያው ከኤንዞ ጋር ተያይዘዋል። ኤንዞ መባረሩን ተከትሎ እንግዲህ ቀጣዩ የሚባረረው አሰልጣኝ አሞሪም ስለሚሆን ኤንዞ እና ዩናይትዶች የተያያዙ ነው። ምናልባት አሞሪም ሊተካ የሚችል አሰልጣኝ እሱ ሊሆን ይችላል ብሎ ሲወራ ነበረ። አሁን ዩናይትዶች ትልቅ ስራ ይጠበቅባቸዋል። በዚህ የጃንዋሪ ዝውውር አሰልጣኙ የሚፈልገውን ተጫዋች ያስፈርማሉ ወይስ ደግሞ ራሳቸው የሚፈልጉትን ተጫዋች ያስፈርማሉ? ፕላስ ደግሞ የትኛውን አሰልጣኝ ሊመርጡ ይችላሉ? ልክ እንደባለፉት እንግዲህ ኤሪክ ቴን ሃግ በኦልሞስት በዚህ ታይም አካባቢ የተባረረው ትንሽ ቀደም ይላል ከአሞሪም፣ ግን ደግሞ መሀል ላይ አሰልጣኞች ሲገቡ ብዙ ችግር እንዳለው በጣም ግልጽ ነው እና የራሳቸውን ቲም ለመገንባት ፕሪሚየር ሊጉን እያደረጉ ስለሆነ ያ ይከብዳል። በየፕሪሚየር ሊጉ በየጨዋታው ነጥብ እየጣልክ የራስን ቲም ማግኘት ይከብዳል። ባለፈው ዓመት ሮበን አሞሪም ምናልባት የከበዳቸው እሱ ሊሆን ይችላል። ፕላስ ደግሞ ስፖርቲንግ የሰራላቸውን ሲስተም እዚሁ ዩናይትድ ላይ ለመሞከር ፕሪሚየር ሊግ ላይ ለመሞከር መሄዳቸው ከዛ ያንን ነገር ለመቀየር ፍላጎት ማጣት ከአመራሮቹ ጋር ያንን ነገር ቀይር የሚል ጫና ውስጥ እንደገቡና ሮበን አሞሪም በዚህ ደስተኛ እንዳልሆኑ እንግዲህ የወጡ ዜናዎችም ነበሩ። ያንን ነገር መቀየር አለመፈለግ፣ ተጫዋቾቹ በአራት ተከላካይ ሲጫወቱ አይተናቸዋል እንዴት አሪፍ እንደሆኑ። እያንዳንዱ ተጫዋች ትሪት የሚያደርጉበት መንገድም ጥሩ አይደለም። ከኡጋርቴ ጋርም እንግዲህ ልክ ጋርናቾን እንደነገሩት ተነግሯል ተብሏል። እነ ራሽፎርድ ምናምን ብዙ ነገር ተፈጥሮልና አሁን ዩናይትዶች ካስፈረሟቸው ተጫዋቾች ጋር አሁን የሚያመጡት አሰልጣኝ ምን አይነት ነገር ሊፈጥር ይችላል? ይሄ ቡድን ሁለት የሚገራርም ተጫዋቾች አማድም ብራይን ምቤሞም በአንድ በኩል የሚጫወቱ ናቸው። ግን ደግሞ አማድም ምን እንዳደረጉ ስናውቃለን። ሮበን አሞሪም ለሳቸው እንዲመች አድርገው ነው እንግዲህ በቀኙ ሳይድ ተመላላሽ የቀኝ ያደረጉት እና አማድ እዛ ላይ ፐርፎርም አድርጓል። ብራይን ምቤሞ እንደ አጥቂ ነው የተጫወተው። ግን እነዚህ ሁለት ተጫዋቾች ሁለቱም አጥቂ ናቸው። ኔክስት የሚመጣው አሰልጣኝ ምን ሊያደርግ ይችላል? እነ ማቲያስ ኩኛ እነ ሲስኮ ብዙ የሚቸግራቸው አይመስለኝም። የመሃሉ ቦታ ላይ እንግዲህ ምናልባት ሜኑ እድል የሚያገኝ ይመስለኛል። ሮበን አሞሪም መባረራቸውን ተከትሎ እነ ብሩኖም አለመኖራቸው ምናልባት ማኑኤል ኡጋርቴ በዚህ የጃንዋሪ ዝውውር ይለቃል ሲባል ነበረ። እሱን ቢፈልጉ አሰልጣኝ ሊኖር ይችላል። ምን አይነት ቅርጽ ሊኖር ይችላል? ይህ ቲም በጣም ወሳኝ ነውና የመጨረሻው ጨዋታቸው ሆኗል። የሌዲሱ ጨዋታ የሰጡት አስተያየት ግን ዩናይትዶች ውሳኔ እንዲወስኑ ያደረገ ይመስለኛል። እኔ ሄድ ኮች አይደለሁም ማናጀር ነኝ። የአስቴት እኔንም ያላሳመነኝ ነበረ። እንዴት ነው አንድ ቲምን ይዞ 15ኛ ለጨረሰ ለዛውም 20 ጊዜ ፕሪሚየር ሊግ ሻምፒዮን ለሆነ ቲም ያንን የወረደ ውጤት ይዞ መጥቶ በፕሪሚየር ሊጉ ሁለት ተከታታይ ድሎችን ለማምጣት ረጅም ወራትን የፈጀበት አሰልጣኝ እስካሁን ድረስ እንግዲህ እስከተባረረበት ተከታታይ ጨዋታ ክሊንሺት ሳይጠብቅ የወጣ አሰልጣኝ ነውና ምናልባት በዩናይትድ ታሪክ የመጀመሪያው አሰልጣኝም ሊሆን ይችላል። ተከታታይ ሁለት ጨዋታዎችን ጎል ሳይቆጠርበት የወጣ ቲም ነው። በ20 የፕሪሚየር ሊግ ጨዋታ እንግዲህ 18 ጎል ተቆጥሮበታል።
ከ49 ጨዋታ 19 ተሸንፎ 15 ብቻ ነው ያሸነፈው። ስለዚህ የማሸነፍ ሬቱ ከመሸነፍ ሬቱ ጋር አይገናኝም። በጣም የሚሸነፍ ቲም ነው ሩበን አሞሪም የገነቡት። ቁጥሮቹ የሚናገራሉ 13 አቻ፣ ሁሉም ቁጥሮች ተቀራራቢ ነው የመጣውና ይሄ ለትልቅ ቲም ለዩናይትድ የሚመጥን ቁጥር አይደለም ብዬ መናገር እችላለሁ። ከየትኛውም አሰልጣኝ ለወረስት ማናጀር ብንለው መጥፎ ማናጀር ብንለው ሩበን አሞሪምን ምንም የሚያስወቅስ ነገር የለውም። በመጨረሻም እንግዲህ ከድርቅናቸው ላለመላቀቅ ሲሉ ከማንቸስተር ዩናይትድ ማናጀርነት ተላቀዋል። ይህንን ቡድን ብዙ ዓመት ማገልገል ፈልጋለሁ፣ ብዙ ዓመት ማሰልጠን ፈልጋለሁ ሲሉ ተነምጠው ነበረ። ግን ደግሞ ያ ነገር አልሆነም። ዩናይትድ አሁንም ቢሆን የቶፕ 4 እድል አለው። አሰልጣኙን በ20ኛው የፕሪሚየር ሊግ ጨዋታ በኋላ ማሰናበታቸው ምናልባት ከዚህ በኋላ ኦልሞስት ግማሽ የሚባል የፕሪሚየር ሊግ ጨዋታዎች ይኖራሉና ቀጣዩ አሰልጣኝ ዩናይትድን ወደ ቶፕ 4 ሊወስድ ይችላል። ቀጣዩ አሰልጣኝ ማነው? በጣም ብዙ ስሞች ሊደረድሩ ይችላሉ። ፍሌቸር ምን ያህል ጨዋታ በዩናይትድ ማሊያ ሊያደርግ ይችላል? ጨዋታ ሳይሆን ማሰልጠን ምን ያህል ሊያደርግ ይችላል? የሮቡ ጨዋታ እሱ ነው የሚመራው ተብሎ ይጠበቃል። ምን አይነት አጨዋወት ልናይ እንችላለን? ብዙ ጊዜ አዳዲስ አሰልጣኞች የመጀመሪያ ጨዋታቸውን ሲያደርጉ ክለቦች በሰፊ ሁኔታ ያሸንፋሉ። ትዝ የሚላችሁ ከሆነ ኦሌ ጉናር ሶልሻየር የመጀመሪያ ጨዋታውንም ሲያደርግ ከረጅም ጊዜ በኋላ ከፈርጉሰን በኋላ ብዙ ጎል አስቆጥረን ያሸንፍንበት ጨዋታ ነበር የመጀመሪያ የሶልሻየር ጨዋታ እና ምናልባት ፍሌቸር ያንን ነገር አድርጎ ልክ እንደ ሶልሻየር ዩናይትዶች እንደዚህ አይነት ውሳኔ ወስናሉ። አልስማማውም። ፍሌቸርን ዋና አሰልጣኝ ማድረግ ትክክለኛ ነገር እንዳልሆነ እናውቃለሁ። ግን በዛ ነገር ልክ እንደ ሶልሻየር እንዳይሸወዱ ማሰብ አለባቸው ብዬ አስባለሁ። የመጀመሪያ በርናይ ጨዋታ ለዩናይትድ ቀላል ነው ተብሎ ይገመታል። አሰልጣኝም ስለቀየረ ምናልባት አይታወቅም። ግን ይህንን ጨዋታ ፍሌቸር በሰፊ ውጤት የሚያሸንፍና ብዙ ጎሎችን አስቆጥሮ እንትን የሚል ከሆነ ዩናይትዶች ሀሳባቸውን ቀይረው ወደ ፍሌቸር እንዳያርፉ ነው የምፈራው። በጣም ብዙ አሰልጣኞች አሉ ግን እኔ በራሴ ዩናይትዶች ሊመለከቱት የሚችሉት አሰልጣኝ ብዬ ማስበው ኦሊቨርን ነው። የክሪስታል ፓላስ አሰልጣኝ ክሪስታል ፓላስ በ3-4-3 እንደሚጫወቱ ሁላችንም እናውቃለን። ምናልባት እንደውም ከሩበን አሞሪም በተሻለ የተሳካላቸው ናቸው ብለን መናገር እንችላለን። በሲቲ ማሸነፍ ችለዋል፣ ሊቨርፑልን ማሸነፍ ችለዋል። የዋንጫ ጨዋታዎች ናቸው እነዚህ ሁለቱንም ማሸነፍ ይቻሉት። አሁን በቅርብ ጊዜ ነው በሜዳቸው ራሱ ለመጀመሪያ ጊዜ እኛ ነን በዚህኛው በፕሪሚየር ሊግ ጨዋታ ማሸነፍ የቻልነውና ረጅም ጊዜ አንቢትን የሆኑ ቲሞች ነበሩ። አሪፍ የሆነ ቲምን ገንብቷል። በዛች በትንሽዬ ቲም እና በትንሽዬ ስኳድ ዩናይትድ ከክሪስታል ፓላስ የተሻለ ስኳድ ሁላችንም እንዳልሆነ አውቃለን። እንደ ምርጫ ዩናይትዶች ኦሊቨርን ቢመለከቱ ለእኔ አሪፉ አሰልጣኝ ነው ብዬ አስባለሁ። ከክሪስታል ፓላስ ጋር ረጅም የሆነ ውል እንደማይፈርሙ እንግዲህ አሳውቋል። ስለዚህ ብዙ አሰልጣኞች መስማታቸው የማይቀር ነገር ነው። ሩበን አሞሪም መሰናበታቸው ትክክለኛና ትክክለኛ ውሳኔ ነው። የትላንትናው አስተያየት ብዙ ደጋፊዎችን ያላስማማ ነው። ሩበን አሞሪም ከሰሩት ነገር ያንን አስተያየት መናገራቸው ብዙ ያልተወደደላቸው ይመስለኛል እና ስራቸውን በአግባቡ ስላልሰሩ ብቻ ተባሯል ብዬ መናገር ይችላሉ። እኔም ስራዬን እየሰራሁ ሌሎችም ስራቸውን ይስሩ ማለት ተገቢ አይደለም እና ትክክለኛ ስራቸውን አሁን ለሩበን አሞሪም እሳቸውን በማባረር እንግዲህ ስራቸውን እንደሰሩ የሚያሳይ ነገር ሰጥተዋል። የዩናይትድ ደጋፊዎች በዚህ ሰዓት ላይ ደስተኛ ናቸው ብዬ አስባለሁ። ሩበን አሞሪም በመባረሩ ማንም የሚከፋ የለም። አሰልጣኙ ይሄ ነው የሚባል ነገር አላሳየንም። ቴናግ እንኳን መጥፎ የምንለው ማናጀር የተማረንበት ማናጀር ጥሩ ነገር አሳይቶን ነበርና ሩበን አሞሪም ምንም ያሳየን ነገር የለም። በዚህ ዓመት ጥሩ የሚባል የማጥቃት ሂደት ነበረው። ብዙ ጎሎችን ያስቆጠረን ቲም ነን። ሹቶች ምናምን እያንዳንዱ የማጥቃት ሂደት ላይ በጣም አሪፍ ነበረ። ግን ደግሞ ፖይንቶችን መሰብሰብ አልቻልንም። ያ ፖይንት እስካልሆነ ድረስ ምንም ጥቅም የለውም። ከዚህ በኋላ ምን አይነት ነገር ሊፈጠር ይችላል? የትኛውን አሰልጣኝ እንመለከታለን? አዳዲስ ነገሮች ሲሰሙ ወዲያው ማደርሳችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ሆነው ሰብስክራይብ ካላደረጉ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ያለውትን አስተያየት ኮመንት ላይ አስቀምጡልኝ። ቻው።